ዋሽንግተን ለ9 ወራት በሩሲያ ላይ አዲስ እገዳ ከመጣል ተቆጥባ የቆየችበት ሂደት ከሰሞኑ እያበቃ ነው። ትራምፕ በሁለተኛ የስልጣን ዘመናቸው የመጀመሪያ የተባለውን የማዕቀብ በትር በሩሲያ ላይ አሳርፈዋል። የሩሲያ ሁለት ግዙፍ የነዳጅ ኩባንያዎች ማለትም ሮዝኔፍት እንዲሁም ሉክኦይል ከነተጋሪዎቻቸው የእርምጃው ሰለባ ሆነዋል። በቡዳፔስት ሃንጋሪ ትራምፕና ቭላዲሚር ፑቲን ሊያደርጉት የነበረው ምክክር ተሰርዞ በምትኩ የማዕቀብ በትር መመዘዙ አስገራሚ ሆኗል። ምንም እንኳን የትራምፕ አስተዳደር ስብሰባው ተራዘመ እንጂ አልተሰረዘም ቢልም ወቅታዊ የአሜሪካ አካሄድ በሞስኮ ዘንድ ግራ መጋባት ፈጥሯል። ከትራምፕ እውነተኛ ፍላጎት አንስቶ በሩሲያ ላይ ባነጣጠረው ወቅታዊ የአሜሪካ የውጭ ፖሊሲ ዙሪያ ተጽዕኖ አሳዳሪዎቹ ግለሰቦች እነማን ናቸው የሚለው ነገር ጥያቄ እየፈጠረ ነው። የአውሮፓ ህብረትና አሜሪካ በድጋሚ በሩሲያ ላይ አከታትለው አዳዲስ ማዕቀቦችን መጣላቸው በወቅታዊው የዩክሬን ግጭት ላይ የሚኖረው አንድምታ በብዙ የሚያነጋግር ነው። ሁለቱ ኃይላት በቀናት ልዩነት ይፋ ባደረጉት አዲስ እርምጃ ብራሰልስ ቤልጅየም ብርቱ ጠላቴ ሲል በፈረጃት ሩሲያ ላይ 19ኛ ዙር ማዕቀብ ይፋ አድርጓል። ምንም እንኳን ስሎቫኪያና ሃንጋሪ ማዕቀቡን ቢቃወሙትም ከመጽደቅ ግን ያገደው ነገር የለም። ምዕራባውያኑ ማዕቀቦች በሩሲያ ላይ ጫና አሳድረው ፑቲን ወደ ድርድር ጠረጴዛው እንዲመጡ ያደርጋል የሚል እምነት አላቸው። ይሁንና የኃይል እርምጃዎች ከመፍትሄ ጥልቅ ነገሮችን አክለው ወቅታዊ ግጭት እንዲባባስ ሊያደርጉ ይችላሉ። ፑቲን ከሰሞኑ ይፋ የሆኑ እርምጃዎችን በማስመልከት በሰጧቸው አስተያየቶች የምዕራቡ ዓለም ነገሮችን ከማባባስ እንዲቆጠብ የሚመክር ማሳሰቢያ አሰምተዋል። በእርግጥ በሩሲያ ላይ በአዲስ መልክ የተካረረው የማዕቀብ እርምጃ ምን ሂደት አለው የሚለውን ጉዳይ ከሌሎች ወቅታዊ ጉዳዮች ጋር አያይዘን እንመለከተዋለን። አዲሱ እርምጃና ተጽዕኖ። የሩሲያ የኃይል ዘርፍ ከዚህ ቀደም በተጣሉ የሽያጭ እገዳዎችና መሰል ማዕቀቦች ተቀፍድዶ እንደቆየ የሚታወቅ ነው። በእንደዚህ አይነቱ ሂደት ውስጥ የቆየው የሞስኮ ምጣኔ ሀብት አሁን ተግባራዊ እየተደረጉ ባሉ እርምጃዎች ምክንያት እጅ ይሰጣል ብሎ ማሰብ አጠያያቂ ይመስላል። ይሁንና ግን ለረጅም ወራት በሩሲያ ጉዳይ ለእርምጃ ከመፍጠን ተግተው የቆዩት ትራምፕ አዲስ አቋም መያዛቸው ነገሩን ልዩ አድርጎታል። የሞስኮ ሰዎች በአንጻሩ የትራምፕ አስተዳደር አዲስ እርምጃ በአሜሪካ የሚገኙ ጠባጫሪዎች ድምጻቸው መሰማት መጀመሩን አመላካች ነው በማለት እየተቹ ነው። ያም ብቻ ሳይሆን አዲሱ የማዕቀብ መጣል አካሄድ አሉታዊ መሆኑንና የዩክሬንን ቀውስ ለመፍታት የሚበጅ እንዳልሆነ የሚናገሩ ተንታኞች አሉ። ይሁንና ዋሽንግተን በይፋ ወጥታ እርምጃው የተኩስ አቁምን ለማበረታታት ያለመ መሆኑን አስታውቃለች። በሌላ በኩል በመሬት ላይ እርምጃው ወቅታዊውን የዩክሬን ቀውስ ባለበት እንዲቀጥል ከማድረግ ውጭ ውጤታማ ነው ወይ የሚል ጥያቄ ይነሳበታል። ሩሲያ በተደጋጋሚ የተኩስ አቁም ላይ መድረስ ብቻውን ከመፍትሄ እንደማያቃርብ ታምናለች። ሞስኮ የዩክሬኑ ተራዛሚ ግጭት እንዲፈጠር ባደረገው መሰረታዊ ምክንያት ዙሪያ መፍትሄ ላይ ሳይደረስለት ተኩስ አቁም ላይ መንጠላጠል ዘላቂ ውጤት አይኖረውም ትላለች። በፑቲን አስተዳደር ዘላቂ ሰላም የሚገኘው የሩሲያን የደህንነት ፍላጎቶች ማሟላት ሲቻል ብቻ መሆኑ ተደጋግሞ የተነገረ ነው። ይህ በእንዲህ እንዳለ ግን አዲሱ ማዕቀብ ግጭቱ ወደ አዲስ ደረጃ የገባ መሆኑን ማሳያ እንደሆነ ተንታኞች አጽንኦት እየሰጡ ነው። የውጥረቱ መጨመር ከፍጥጫው ጋር ተዳምሮ ነገሮችን ይበልጥ እንዳያከር ፍራቻ አለ። በሌላ በኩል በሁለቱም ተፋላሚዎች የሆነ አይነት ድርድር ላይ ከመደረሱ ቀደም ብሎ ብልጫውን ለመውሰድ ነገሮች ተጧጥፎ ቀጥለዋል። በሩሲያውያን ተንታኞች እምነት አሁናዊ አካሄድ በትራምፕ አስተዳደር ስር ያሉ ጠባጫሪዎች ተጽዕኖ በማሳደር በኩል የተሳካላቸው ሆነው ነው የሚታዩት። የአሜሪካን የውጭ ጉዳይ ፖሊሲ ወደ ማክረር አካሄድ የመውሰድ ስልት ግን በዩክሬን ላይ ተጨማሪ ውድመት ከማስከተል በቀር ለምዕራቡ ዓለም ስትራቴጂያዊ ጠቀሜታ እንደሌለው በስጋትነት ይገለጻል። በሩሲያውያን እምነት ነገሮች ተካረው በቀጠሉ ቁጥር የሌሎች ኃይላት ዓላማ አስፈጻሚ እንደሆነች የሚናገሩላት ዩክሬን ወደ ባሰ ፈተና ውስጥ ትገባለች። ሞስኮ ወቅታዊው የማዕቀብ እርምጃ እንደሚኖር ቀድማ በመገመት ስትዘጋጅ የቆየች ሲሆን ቀድሞ ከተጣሉባት ማዕቀቦች ጋር ተዳምረው ሂደቱን ውጤት አልባ የሚያሰኙት ይሆናሉ። ይህ በዚህ እንዳለ ግን ሰሞንኛው የአሜሪካና የአውሮፓ ህብረት ማዕቀብ በተወሰነ መጠን ተጽዕኖ ማሳደር የጀመረ ይመስላል። ለአብነት ያህል የማዕቀብ በትር ያረፈበት የሩሲያው የነዳጅ ኩባንያ ሉክኦይል ዓለም አቀፍ ንብረቶቹን ሊሸጥ መሆኑ ተሰምቷል። የሩሲያው ሁለተኛ ግዙፍ ነዳጅ አምራች ኩባንያ በኃይል ምርቶቹ ላይ ከአሜሪካና እንግሊዝ በኩል የተነጣጠሩ ማዕቀቦችን ተከትሎ ውሳኔውን ይፋ አድርጓል። ሉክኦይል ከዓለም የነዳጅ ምርት 2% የሚሸፍን ድርሻ አለው። ይህ ኩባንያ ከሀገር ውስጥ ግዙፍ ሀብቱ በኢራቅ እንዳለ ሲነገር በባግዳድ በየዕለቱ 480 ሺህ በርሜል ነዳጅ የሚያወጣ ነው። ከዛ በተጨማሪ በቡልጋሪያ፣ ሮማኒያ፣ በሃንጋሪ፣ ስሎቫኪያና ቱርክም ነዳጅ የማቅረብ ስምምነቶች አሉት። ያም ብቻ ሳይሆን ኩባንያው በአውሮፓ፣ ማዕከላዊ እስያና ላቲን አሜሪካ የነዳጅ ምርት ማከማቻዎችና ማከፋፈያዎች አሉት። ይህ በዚህ እንዳለ በዚህ ኩባንያና በሌላኛው የሩሲያ ነዳጅ አምራች ኩባንያ ተቋም ሮዝኔፍት የተጣሉ ሰሞንኛ ማዕቀቦች በቀጣይ ምን ሂደት ይኖራቸዋል የሚለው የሚታይ ነው።
በሰሞንኛው አካሄድ የአውሮፓ ህብረት ባለፉት 3 ዓመታት ሲያደርግ እንደቆየ ሁሉ ማዕቀብ ውስጥ የከተታቸውን ከሩሲያ ጋር ንክኪ ያላቸውን ግለሰቦችና ኩባንያዎች ቁጥር ማሳደጉን ቀጥሏል። በሩሲያውያኑ በኩል አዲስ እርምጃ ተምሳሌታዊ ከመሆኑ በቀር አሰልቺና የሚታይ ውጤት እንደማይኖረው እየተነገረ ነው። ከሁሉም በላይ ትኩረት ሳቢው ነገር የሩሲያ ነዳጅ ይገዛሉ በተባሉ የቻይና ኩባንያዎች ላይ የአውሮፓ ህብረት ማዕቀብ መጣሉ ነው። ብራሰልስ ቤልጅየም በአዲሱ እርምጃው የቻይና የንግድ ተቋማት የሩሲያን የፍጆታ ምርቶች እንዳይገዙ ማስቆም መፈለጉ በሚገባ ተረጋግጧል። ይሁንና ከዚህ ቀደም ብዙ አይነት ማዕቀቦችን ሰብራ መውጣት የቻለችው ሩሲያን ማስቆም ይቻላል የሚለው ከባድ ጥያቄ ነው። ለቻይና ከወዳጇ ሩሲያ ዘንድ የነዳጅ ምርቶችን መሸመት ከፍተኛ ትርፍ ያለው ነው። በቤጂንግ ዘንድ የትኛውም የውጭ ኃይል ጣልቃ ገብነት ቁጣ የመቀስቀስና ነገሮችን የማወሳሰብ ውጤት ያለው መሆኑ የማዕቀብ እርምጃውን ጠባጫሪ ያስመስሎታል። የአውሮፓ ህብረት በአዲሱ ማዕቀብ በሩሲያ ባንኮች ላይ ጭምር የጣለውን ገደብ እንዳራዘመ ተነግሯል። ዘርፉ ባለፉት 3 ዓመታት በአሜሪካ ከባድ ማዕቀብ ውስጥ ከመቆየቱ አንጻር የአውሮፓ እርምጃ የሚፈይደው ነገር እዚህ ግባ የሚባል አይደለም። ማዕቀብ የተጣለባቸው የሩሲያ ነዳጅ ጫኝ መርከቦች ቁጥር መጨመርም ቢሆን ለታይታ ካልሆነ በቀር መሰረታዊ ውጤት ይኖረዋል ብሎ ማሰብ አጠያያቂ ነው። ሩሲያ ከዚህ ቀደም ሻዶው ፍሌት በሚሰኙና በድብቅ በሚንቀሳቀሱ መርከቦች አማካኝነት የምዕራቡን ዓለም ማዕቀብ ባሻት መንገድ ስትበጣጥስ ቆይታለች። ይህ በዚህ እንዳለ በአውሮፓ ህብረት በሰሞንኛው እርምጃ ከሩሲያ ጋር ግንኙነት አላቸው ብሎ በሚያምናቸው የሶስተኛ ሀገር የገንዘብ ተቋማት ላይ ጭምር ለማነጣጠር ሞክሯል። በተለይ የምዕራቡ ዓለም የገንዘብ ዝውውር ስዊፍት አቻ የሆነው አሰራር በሚጠቀሙ ሀገራት ላይ ያተኮረ አዲስ ማዕቀብ ለመጣል ሙከራ መደረጉ ተነግሯል። ብራሰልስ በሩሲያ የቱሪዝም ዘርፍን የማቋረጥና የሞስኮ ዲፕሎማቶች እንቅስቃሴ ላይ ተጨማሪ ገደብ የመጣል እርምጃን ጭምር ወስዷል። እርምጃው የቀዝቃዛው የዓለም ጦርነት ትውስታን የቀሰቀሰ ነው በሚል ትችት እየተሰማበት ነው። በሌላ በኩል አብዛኞቹ እርምጃዎች ከተምሳሌታዊ ምልክትነት ይልቅ የተጨበጠ ውጤት እንደሌላቸው የሚናገሩ አሉ። በአዲሱ እርምጃ ከሩሲያ ዘንድ የተጣራ የተፈጥሮ ጋዝ እንዳይገባ የተጣለው ማዕቀብ ተጽዕኖ ያለው ቢመስልም ከዚህ ቀደም የተጀመረው ሂደት አንደኛው አካል ነው። ይህ በዚህ እንዳለ ከአትላንቲክ ማዶ የዋሽንግተን አዳዲስ ማዕቀቦች በተወሰኑ ጉዳዮች ላይ ትኩረት ያደርጉ፣ ነገር ግን ውጤታማነታቸው አጠያቂ እንደሆነ ይገለጻል። ነዳጅ የሩሲያ ቀኝ እጅ። ሩሲያም ሆነች ሶቪየት ህብረት አሊያም የሩሲያ ፌዴሬሽን በዓለም የኃይል ዘርፍ ላይ ዋነኛ ተዋናይ ሆነው የቆዩ ናቸው። አገሪቱ ምንም እንኳን ከፍተኛ የነዳጅ ሀብት ያላት መሆኑ ትልቅ አቅም ቢሆናትም በተመሳሳይ ሁናቴ በነዳጅና የጋዝ ምርቶች ላይ ጥገኛ ሆና እንድትቆይ ማድረጉ ይወሳል። የሩሲያ የነዳጅ ዘርፍ በ19ኛው መቶ ክፍለ ዘመን አሁን አዘርባጃን በሚሰኘው ስፍራ አንድ ብሎ የጀመረ ነው። በወቅቱም ሩሲያ የአውሮፓ የነዳጅ ቅርጫት እየተባለች በምዕራባውያን ጎብኚዎች ስትሞካሽ ቆይታለች። በ1898 ሩሲያ ተቀናቃኟን አሜሪካን ጭምር በልጣ የዓለም ቀዳሚዋ የፔትሮሊየም አምራች ሀገር ለመሆን እንደበቃች ይነገራል። ከዓመታት በኋላ የተነሳው የሩሲያ አመጽና እርሱን ተከትሎ የመጣው አብዮቱ ሂደቱ እንዲቀሳቀስ በማድረግ በኩል አሉታዊ ሚና ነበራቸው። አብዮቱን ተከትሎ የተከሰተው መስቀልቀል የፈጠረው የነዳጅ እጥረት ለመቅረፍ ሲባልም የነዳጅ ሀብቶች በሙሉ ተወርሰው በመንግስት እጅ ገቡ። በ1920ዎቹ ኮሚኒስቶች የሀገሪቱን የነዳጅ ሀብት በሙሉ ለመቆጣጠር የቻሉበት ጊዜ ነበረም። በቀጣዮቹ ዓመታት የነዳጅ ዘርፉ ከገባበት ቀውስ አንሰራርቶ ሩሲያ በዓለም የኃይል ምርት ውስጥ ከቀዳሚዎቹ ተዋናዮች አንዷ ለመሆን መብቃቷ ይነገራል። በ1930ዎቹ አጋማሽ ጆሴፍ ስታሊን የጀመረው ፍጅትን ተከትሎ የነዳጅ ኢንዱስትሪው ጭምር ጉዳት ገጠመው። በወቅቱ ብዙ ቁጥር ያላቸው የሀገሪቱ የነዳጅ ኩባንያ መሪዎችና ሰራተኞች ወደ ማጎሪያ ተልከዋል። ያለ ፍርድም በዘፈቀደ ተገድለዋል። የሁለተኛ ዓለም ጦርነት እስካበቃበት ጊዜ ድረስ ሩሲያ በውጭ ገበያ ላይ ሚናዋ ደብዝዞ ቆይቷል። ይሁንና ከአውዳሚው ጦርነት በኋላ በምዕራብ ሳይቤሪያና በተለያዩ ስፍራዎች የተገኘው ነዳጅ ለውጭ ገበያ መቅረቡ የዓለም የነዳጅ ምርት ዋጋ እንዲቀንስ በማድረግ በኩል ትልቅ ሚና መጫወቱ ይነገራል። በሩሲያ የገፍ ምርት ምክንያት ዋጋ የቀነሰባቸው እንደ ሳዑዲ አረቢያና ቬንዙዌላ አይነቶቹ ሀገራት ኦፔክ የሚሰኘውን የነዳጅ ላኪ ሀገራት ጥምረት ለመቋቋም መገደዳቸው የሚታወስ ነው። ይህ በዚህ እንዳለ በ1970ዎቹ ያጋጠመው የነዳጅ ዘይት ቀውስ ለሶቪየት ህብረት ምርጥ አጋጣሚ የፈጠረ መሆኑ ሳይጠቀስ ማይታለፍ ነው። በነዳጅ ምርቶች ከፍተኛ ዋጋ መጨመር ሳቢያ ተቀዛቅዞ የነበረው ምጣኔ ሀብት በማነቃቃት ለሶቪየት ወታደራዊ ግንባታ ትልቅ ሚና መወጣቱ ይወሳል። ከጥቂት ዓመታት በኋላ የሚካኤል ጎርባቾቭ ወደ ስልጣን መምጣትና እርሱን ተከትሎ አዲስ የምጣኔ ሀብት አካሄድ ተግባራዊ ለማድረግ መሞከሩ ግን ትልቅ ውድቀት አስከትሏል። በተለይ የነዳጅ ዋጋ መውረዱ ከሌሎች እውነቶች ጋር ተዳምሮ የሶቪየት ምጣኔ ሀብት ወደ መፈረካከስ እንዲገባ አድርጎታል። ከፍተኛ ድቀትም አስከትሏል። የሶቪየት የነዳጅ ምርት በከፍተኛ ደረጃ ያሽቆለቆለ ሲሆን ዋጋው መመታቱ ደግሞ የአገሪቱ ምጣኔ ሀብት የደም ስር የነበረውን ዘርፍ በከፍተኛ ደረጃ እንዲዳከም አድርጎታል። የሶቪየትን መፍረስ ተከትሎም ሩሲያ በራሷ መንገድ ወደ ነዳጅ አምራችነቷ እንድትመለስ ሆናለች። በ1990ዎቹ መጨረሻ በእስያ ያጋጠመው የምጣኔ ሀብት ቀውስ ግን በሩሲያ ላይ ምጣኔ ሀብታዊ ተጽዕኖ ከፍተኛ ነበረም። የነዳጅ ዘርፉንም ጎድቶታል። ይሁንና ግን ቭላዲሚር ፑቲን ስልጣን ከያዙ በኋላ የተደረጉ የምጣኔ ሀብት ማሻሻያዎች የነዳጅ ዘርፉ ብሎም የሀገሪቱ ኢኮኖሚ ዳግም እንዲያንሰራራ ትልቅ ዕድል የፈጠረ ነበረም።